መቼም በዚህ ቆይታችን ያላነሳን ያልጣልነው የለም፣ ያልደረስንበት የለም። ከነ ሜሲና ከነ ማራዶና ጀምረን ማን ይበልጣል የሚለውን ጥያቄ አንስተን የማይነጣጠሩ ሰዎች አሉ። ፔሌ እና ማራዶና ላይ ቢበቃ ጥሩ ነው። ከዚህ በኋላ በየዘመኑ የመጡትን ተጫዋቾች ያነሳን በስታቲስቲክስ በተሞሉ ዓለም እና ማንኛውም ሰው ያሻውን መናገር በሚያስችሉ ማህበራዊ ሚዲያ አማካኝነት ሁላችንም የየራሳችንን ታሪክ መስራታችንን ቀጥታ ዋና ታሪክ የዚህ ማረጋገጫ በዛሬው ዕለት በጣም በከፍተኛ ሀዘን ነው የተሰማኝ። ስካይ ኒውስ ካሜራውን ደቅኖ ለአርጀንቲና ተጫዋቾች ማን ነው ጥያቄው ይሄ ነው ከሜሲና ከማራዶና የሚል ነው ማይበልጣል። አዎ ጠላቴ ይደንግጥ በስህተት እንኳን አንዱ ብቻ ማራዶናም ሜሲ አለ። ሌሎች ግን ሜሲ የአርጀንቲና ቡድን እስካሁን በመናየው አጠቃላይ ሐሳቡን ሜሲ ላይ አዛውንቱ ሜሲ ላይ ጥሎ የሚጫወት ቡድን ነው። እነዚህ ልጆች የሰጡት ምስክርነት ፖለቲካ ነው። ምክንያቱም እግዚአብሔር አሁንም ሜሲን ይጠብቅላቸው በሜሲ አማካኝነት ለዓለም ዋንጫ ብንበቃ እግረ መንገድ ብዙ ነገር አስበው ለራሳቸው። ነገር ግን ታሪክ ምንድን ነው? የሀገራቸው ታሪክን የሚያውቁ ሰዎች እኮ ያዩ ናቸው ወይም ያነበቡ ናቸው አይደል? አሁን በምትለው ጥያቄ መልሶ ከመሆን ብሔራዊ ቡድን ተጫዋቾች የመረጥኳቸው ተጫዋቾች ማራዶና የሚባል እንግሊዝ 1000 ኪሎ ሜትሮች አቋርጣ ፎክላንድ ድረስ መጣው። ማርጋሬት ታቸር ዚ አየር ሌዲ የጦር መርከቡ ሄሊኮፕተር ተሸካሚ የጦር መርከብ ነው ይገስታ አውሮፕላን ተሸካሚ አሁን ዶናልድ ትራምፕ ያረጀ በልዋጭ የሚሸጠው ያሉት ማለት ነው። ያኔ ገና አዲስ ነው እሱ ወደ ከመልቀቁ በፊት ወይዘሮ ታቸር ምን አሉ ለአርጀንቲናዎች you have time until this worship in place ብለው የተናገሩ ገብቷል። በዚህ የተነሳ ነው በራሷ መቤት የተባሉ 1000 ኪሎ ሜትሮች ሄዳ ነው አጠገባቸው ያለው እንደ ፎክላንድ ወቅት አስለቀቀቻቸው እንግሊዝ። በአርጀንቲና ምን ተገደደች? ብዙ ወጣት መኮንኖቿን ሬሳ ነው ማንሳት አስፈቅዳ ስታነሳ የነበረው። ያንን ዲጎ አርማንዶ ማራዶና የሚባል ገና በ19 ዓመቱ በስፔን የዓለም ዋንጫ ላይ መጥቶ በመላው ዓለም እነዚህ ጋዜጠኞች እኛም ሀገር ተጠያቂ ናቸው እንትናና ጸጋ ቁምላቸውና ሰለሞን ገብረስላሴ ታስታውሳለህ? በዛ ጊዜ እኮ ማራዶና ተደባድቦ ነው የወጣው ብራዚሎችን በጫማ ጥፊ ነው በምናምን መጥቶ ነው የወጣው። ያልጣለው አንድ ፎቶግራፍ አለ ለታሪክ የሚቀመጥ 8 የቤት ሊግ ተጫዋቾች ማራዶና ኳስ እንዲዟል 2 4 በሆነ 8 ናቸው። 8ቱ ማራዶና ናቸው ያሉ ልክ ኒውክሌር እንደሚያፈነዳ ያኔ የሀገር ስሜት ከባድ ነበር። እስከ 80 እስከ 90 ነው እስከ 86 እስከ 80 ከዛ በኋላ እንግሊዝ ያው ምንም ውጤት የሌላት ሀገር ነች። ያኔ ብሔራዊ ስሜት ድራሹን አጥፍታ አሁን ለምሳሌ ቅድም ታምራት ሲነግረን ነበር አሁን እንግሊዝ ብትሸነፍ ወዲያውኑ እነዚህ ኳስ ቢያስተላልፉ this is a good world cup and we are expect by the way ብለው the premier league ያሉ ፕሪሚየር ሊግ ነው ለሚጨምር ፕሪሚየር ሊግ ወደ አርሰናል ተጫዋች ዝውውር ወደ ሳዱ ለማጥፋት ኮምፕላ እንግሊዝ በ66 የወሰደችው አወዛጋቢ ነው ታውቃለህ። አወዛጋቢ ከዛ በኋላ እንግሊዝ የዓለም ዋንጫ ደግሞ ወስዳ አታውቅም። ደርሳታ ተመልከት ጣሊያንን 4 ገረብ ይሆናል ጣሊያን 3 ጊዜ ወስዳ 3 ጊዜ ጀርመን 4 ጊዜ ብራዚል 5 ጊዜ ኖ አውሮፓ ፈረንሳይ ስፔን አንድ ከዛ በኋላ አንዳንድ ናቸው። ኦኬ ፈረንሳይ ባለፈው በመከራ ነው አርጀንቲና 2 ጊዜ ተመልከት ከኋላ እየመጡ ማለት ነው። እንግሊዝ ግን ኳስ ፈጠረች ይባላል። የለም ለምን እንግሊዝ የሌላት ምንድነው? ብሔራዊ ስሜት። እንግሊዝ የምትፈልገው ምንድነው? ስማቸው ምንድነው? ቡድኑ ላይሆን አንድ ቆማ ባለም ላይ መዘመት ይችላል፣ ግን አልቻለም ቡድኑ። ስለዚህ ምን ታደርጓለች ይባላል? ፕሪሚየርሺፕ። ይሄ ምንድነው? ፕሪሚየር ሊግ። እኔ በጣም ነው የምትገርመኝና ባይ ዘ ወይ አሁንም ብዙ በስንት እርምጃ እንደምትሄድ መናገር አይቻልም።
ለማንኛውም ዛሬ ምሽት አላት ግን ከፓናማ ጋር እንግዲህ 8 ውስጥ ከገባች እኔ በእውነት ለመወራረድ ዝግጁ ነኝ። እንግዲህ 8 ውስጥ አትገባም። ይሄ ማሟረት አይደለም። እኔ አሁንም እንደማየው የሜሲ ቡድን የአርጀንቲና ቡድን ሜሲ ነው በጣም ደስ ይላል፣ ግን እስካሁን የማየው ሜሲ ነው እና እኔ ከብድበታል ብዬ ነው የማስበው። እስካሁን እንግዲህ ለማንኛውም የአርጀንቲና ተጫዋቾች አንድም የታሪክ ግንዛቤ ሳይኖራቸው የፈሰሰውን የሀገራቸውን ደም የደረሰባቸውን ጥቃት ለመበቀል አመቱ የአርጀንቲና ዋንጫው የአርጀንቲና አመቱ የማራዶና ይሆናል ብሎ የመጣ ሂዘ ሶልጀር በእጁም በእግሩም አግብቶ እንግሊዝን የተበቀላል። የሀገር ስሜቱ አርበኛነቱ ግምት መግባት ነበር። ይህን ታሪክ ሳይሰሙ ሳያነቡ ሳይነገራቸው የመጡ ተጫዋቾች ሜሲ ብሎ የተናገረው ብሎ ፖለቲካ ነው። ፖለቲካ ደግሞ እንደሚያከስር በዚህ ዓለም ዋንጫ ላይ እንመለከታለን። ሜሲ ብቻውን ምንም ሊያደርግ አይችልም። ሳምንቴን እናውቃለን ሁኔታውን። አድማጮች መልካም ቅዳሜ እንላለን። መልካም ጊዜ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።